የኔ ኬክ ምን ያደርግሽ? ገንዘብ ሳገኝ ማለት ብር ልታገኝ ነው? ብዙ ገንዘብ ስታገኝ እንዳትረሽኛ። አይ አንቺንም አረሰሽ ዳጣ የሚባለው ስም መቼም ነው ማለት። እሺ ምንድን ነው የምታደርጊው? ብር ሳገኝ የምፈልጊውን ኬክ ጋብዝሻለሁ። ከዛ ደግሞ የምፈልጊውን ብዙ ገንዘብ ደግሞ እሰጥሻለሁ እና አንቺ ደግሞ የሚያስቸግሩኝ ሰዎች ትቀጠቀጫለሽ። በተዘዋዋሪ ቦዲጋርድ አትያለሽ? ቦዲጋርድ እኮ እዚህ ጋር ንቅሳት አለው እኮ እና እኔ የምነቀሰው አለ። ታዲያ ምን ችግር አለ? እኔም እነቀሳለሁ። አንቺም የምጥንን ፎቶ ተነቀሽሽ፣ እዚህ ጋር ተነቀሽ። ከዛ እሷም የኔን ፎቶ ትነቀሳለች ደግሞ ማለት ነው። እዚህ ጋር አይሻ አይጣለኝ እዚህ ጋር። ኧረ በይ ድመት እንዳትበላሽ። አቢጌል ደረጀ እህቷ ውሃን ዛሬ በመርዝ መርዛታለች። ውሃን እንግዲህ ምንም በማታውቀው እችን ምስኪን አቢጌል በእሷ ተንኮል በወጥመዱ አስገብታታለች። ይሄን ሁሉ ያደረገችው አቢጌል እንግዲህ ዳጣን ከዚህ ቤት ለማባረር ባደረገችው ጥረት ነው። ምክንያቱ ደግሞ ዳጣና ሰላም አንድ ላይ ሆነው ሙድ ያዙብኝ፣ ያሰበችውን ተንኮል አፈረሱብኝ፣ የተንኮሌን መንገድ አወቁብኝ በማለት ሰላምን ለማዋረድ ከውጭ ተባብላ ያመጣችው ወንድ ወይም ደግሞ ለሰላም የልጇ አባት ሆንሻለሁ ብለህ ሰላምን ጀንጅናትና እቤት መጥተህ እናባዬና እነማዬ ፊት አሳፍርልኝ ብላ ያመጣችው ወንድ እንግዲህ ሳይሳካላት ቀርቷል። እሱም ስኬቱ የተጨናጎለው እንግዲህ በእህቷ በዳጣ ነው። በነገራችን ላይ አቢጌል የዳጣ እህት መሆኗን ባታቅም ዳጣ ግን እህቷ መሆኗን አስጠንቅቃ ባስረግጣም ታውቃለች። በዲኤንኤውም አረጋግጣለች። በዛም መሰረት እንግዲህ ዳጣ በጣም ነው የምትወዳት። እሷን ብቻ ሳይሆን ቤት ውስጥ ያለውን ሁሉንም ሰው በጣም ነው የምትወደው። በዛም ምክንያት እንግዲህ ዳጣዬ ብላ በመጥራት ዛሬ ምን ተገንቶ ነው ያቆላመጥሽኝ ብትላትም እኔ እኮ አንዳንዴ ያናደርሽ ነው እንጂ እወድሻለሁ እና ለዛም ሂጂና ኮካ ገዝተሽልኝ ነይ ከሱቅ ብላ 200 ብር አውጥታ ሰጣት ነበረ። በዛም እንግዲህ ዳጣም ሄዳ ኮካውን አምጥታ አስረክባታለች። ከኮካው የተመለሰውን ብር ደግሞ እንቺ ይሄ ብር ተመልሶልሻል ብትላትም አቢጌል አያልፈልገውም እዛው ያዡ ብላታለች። እንግዲህ አቢጌል እናቷን ደውላ እማዬ አትመጭም ወይ ናፍቀሽኛል፣ በጣም ነው ሞድ እና ሌሎችንም ቃላት እየተጠቀመች እናቷን ስታሽሞንሞናት ነበረ። መጀመሪያም ከጧት ከስራ ከመውጣቷ በፊት እናቷን እማዬ ዳጣ እኮ እኔን በጣም እየፈለገችኝ ነው፣ ለተንኮል እያፈላለገችኝ ነው። በተለይ በባለፈው በጥፊ ከመጣኋት ወዲህ እኔን በጣም ለመጉዳት ትፈልጋለች። እንግዲህ እማዬ በእሷ ምክንያት አንድ ነገር ቢሆን እንዳታዝኒ እያለቻት ነበረ። እናትየዋም እንግዲህ አንቺ ሰይጣን ምንም ተምን ነው የምታስቢው? እኔ
እኔ እናትነቴን በጣም ነው የምወድሽ። ለምንድን ነው በዚህ ልክ የምታስቢው? ደግሞ ዳጣ በደንብ ነው የምትወድሽ። አንቺን በፍጹም አትጠላሽም። ስለዚህ ታይ ይሄንን ጥላቻሽን እረፊ። ጥላቻ በዚህ ምክንያት በሀገር ላይ ሰው ባልኖረ ነበረ፣ ሰው ከሰው ጋር አብሮ ውሎ ባላደረ ነበረ ይሄ በሆነማ። ስለዚህ ታይ አቢጌል እምልሽን ስሚ። እኔ እናትሽም ሆንኩኝ አባትሽም ደረጀ ላንቺ የሚጠቅምና የሚጎዳውን እኛ ጠንቅቀን እናውቃለን። እሱ ደግሞ ዳጣ አንቺን የምትጎዳሽ ቢሆን ኖሮ እኛ እስከዛሬ አውለን አናሳድራትም ነበረ። ስለዚህ እባክሽ ተይ ብላ እናትየዋ በቁጣ አስወጥታት ነበረ። እንግዲህ ከዛ ከተመለሰች በኋላ የሰላም ባል ብላ እሷ ጀንጅና ከውጭ ያመጣችው ሰውዬ ሳይሰከራት እንደቀረና ዳጣ እንደመለሰችው እንዲሁም ዳጣ እንደውም ከቢጊል ጋር እንተዋወቃለን ብሎኛል። ካንቺ ጋርም ራሱ እንደምትተዋወቁ አንዳንድ ነገርን አውርቶኛል። ስለዛም ላውራቸው እንደ ስትላት እንግዲህ አንገቷን ቀርቅራ ጸጥ ብላለች። በዛም እንግዲህ የተናደደችው አቢጌል ለምን እቸነፋለሁ እንደ ሳይሰካል ቀረ በሚል ምክንያት ዳጣን ከዚህ ቤት ለማባረር ሰላምና ዳጣን ለመነጠል ያደረገችው የሄደችበት ርቀት ነው። ኮካውን ዳጣ ካመጣችላት በኋላ እንግዲህ መድኃኒቱን ገዝታ በኪሷ አስቀምጣ ስለነበረ በብርጭቆ ከቀነሰች በኋላ ብርጭቆ አምጪልኝ ብላ በብርጭቆ ቀንሳ ብርጭቆ ላይ ጨምረዋለች። የጨመረችውን ብርጭቆ አንስታ እሷ ልትጠጣው ሞክረው ነበረ፣ ግን ደግሞ ፈራችና አሽትታ ሞክራ ጥላው ሄደች። ከዛ ወዲያው ከመሄዷ እህቷ ውሃ እንግዲህ ከውጭ እንደመጣች የልጅ ነገር ምኑንም ስላላወቀችው ብድግ አድርጋ ጠጥተዋለች። እሱም ብቻ ሳይሆን በሃይላንዱ ወይም ጠርሙሱ የቀረውን ኮካ ጭምር ውሃ አጣጥማ ጠጥተዋለች። በጣም ይጣፍጣል እያለች አዩኝ አላዩኝ አቢጌል መጣችብኝ የማን ይሆን ይሄ ኮካ እያለች እያጮለቀች ግን ድብና አርጋ ጠጥተዋለች። ከጠጣችው ከትንሽ ደቂቃዎች በኋላ ግን ካለችበት መንቀሳቀስ ሆዷ ወደ ውጭ እየተነፋ መምጣት እንዲሁም አስተካክላ ለመተንፈስ መቸገር ነገር አጋጥሟት ነበረ። ለመነሳት ብትሞክርም አልቻለችም። መልሳም እዛው ወድቃለች። የሚደርስላትም አላገኘችም። በመጨረሻም ራሷ ፌንት በልታ እዛው ወድቃለች። አሁን ግን ቤተሰቡ ይደርስላታል። ወደ ሕክምናም ትሄዳለች። አቢጌልም ትጋለጣለች። ነገ ጧት ምን እንደሚጠብቃት አይታወቅም። ውድ ቤተሰቦቻችን አቢጌል ግን በዚህ የሚበቃት አይደለችም። ይሄን ስትቸነፍ ደግሞ በሌላ ትመጣለች። በቀጣይ ክፍል እንገናኝ። ሰላም ቆዩ።